ሰላም ሰላም ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተረፍ ይበልልኝ። የምወዳችሁ የማከብራችሁ ውድ ተመልካቾቼ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ ማለት ነው። ዛሬ ይዤላችሁ የመጣሁት ያው እንደተለመደው እነ አላዛር እና ትንሱዬን እናቱን ይዤ መጥቻለሁ ማለት ነው። እንግዲህ ዛሬ ደስ በሚል ሁኔታ ባለፈው ፕሮግራም አይታችኋል። ትንሱዬ አላዛር ለትንሱዬ ቀለበት አስሮላት ነበርና ዛሬ ደግሞ ያው ማዘር ከመሄዷ ወደ ሀገሯ ወደ ቤቷ ከመሄዷ በፊት እናቴንና ትንሱዬን ለምን መዝናኛ ቦታ አልወስዳቸውም ብሎ አላዛር እንግዲህ ወደ መዝናኛ ቦታ ይዟቸው ሂዷን ማለት ነው። እንግዲህ ትላንት እንዳያችሁት ቀለበት አስሮላት ነበር ለትንሱዬ ደስ የሚል ፕሮግራም ነበር። ዛሬ ደግሞ ይዞ ወደ መዝናኛ ቦታ ሂዷን ማለት ነው። እንግዲህ በጣም ነው ያዝናናችኝ የአላዛር እናት ማለት ነው። በጣም ነው የሳኩት፣ በጣም ነው የተዝናናሁትኝ በጣም ማለት ነው ከምነግራችሁ በላይ። የሚገርመው ነገር እስኪ የጮኸ ሰው ይቀጣን ተባብለው እኔ አልቀጣም አለች የአላዛር እናት። ዝም ብዬ ብጋብዛችሁ ይሻላል እንጂ እኔ አልቀጣም፣ ጭራሽ መቀጣትም አልችልም፣ ቃል አልገባም፣ ልጮህም እችላለሁ ላልጮህም እችላለሁኝ አለች። ትንሱዬ ደግሞ በፍጹም እኔ አልጮህም ብላ የመጀመሪያው ዙር እንግዲህ እንዳያችሁትኝ አልጮህም ብላ ያው የአላዛር እናት ናት በጩኸትና በእንትን ስታዝናናቸው የነበረው። ትንሱዬ ደግሞ በፍጹም አልጮኸችም፣ ብቻ በሳቅ በጣም እየሳቀች ነበር ማለት ነው። ያው እንግዲህ በመጨረሻ ግን ትንሱ ተሸንፋለች ማለት ነው። እንደዛ ተነጋግረው መጀመሪያ ያሸነፈ ሰው የሳቀ ሰው ወይ የጮኸ ሰው ከዛ የጮኸ ሰው ይጋብዛን ተባብለው ነበረ። ትንሱ በፍጹም እኔ አልጮህም ግን እስላለሁኝ እያሳላት ነው። እንግዲህ አላዛር ከፍቅሩ የተነሳ ጃኬቱን አውጥቶ በዛ ብርድ እናቱን እንኳ ሳይሰጥ ለሷ ለሚስቱ ለፍቅረኛው ለአዲሱ ፍቅረኛው ለትንሱዬ ነው አውልቆ ጃኬቱን የሰጠው ማለት ነው። እንግዲህ ፍቅራቸው ሀይ ነው፣ በጣም ደስ ይላል። ከዚህ በላይ የሚጨምርላችሁ እያልን በዚህ አጋጣሚ ጃኬቱን አውልቆ ተሰጠይ። ትንሱ ጃኬቱን ለበሰይ፣ ደስ አላትኝ። ከዛ ቃል ግቢ እና እኔ ያጮኸ ሰው በርገል ይጋብዛን ይቀጣን ብለው ተነጋግረው ሄዱ። ትንሱ ከጮህኩኝ ልጋብዝህ፣ ካልጮህኩኝ ደግሞ አንተ ልትጋብዘኝ ተባብለው ሄዱ። እንግዲህ መዝናኛው ላይ ሂደው እሺ እናየዋለን ተባብለው፣ ማሚ ግን እኔ አልገባበትም በፍጹም እኔ ዝም ብዬ በጋብዛችሁ ይሻላል ብላ አብረው ተያይዘው ሄዱ ማለት ነው። ተያይዘው ቢሄዱም ግን ያው ትንሱ እንዳለችው በመጀመሪያ ዙር በፍጹም አልጮኸችም። እንዲያውም ፈታ ነው ስትል የነበረው በማሚ ጮኸት ማለት ነው። በጣም በቃ እየጮኸች ነበረ፣ ልጆቼ ልጆቼ ልጆቼ። እኔ ግን ባይዘዊ ማለት ነው ይሄ እንደዚህ መዝናኛ ቦታ አንዳንድ እንደዚህ አረቦቹ ጋር ምናምን ስንሄድ በጣም ነው የምፈራው። ከላይ ወጥቼ መመለስ አይመስለኝም ማለት ነው። አንደኛ ልብ ያዞራ ምናምን፣ ሁለተኛ ደግሞ ከላይ ወደ ታች ስታዩ እኔ ሞክሬዋለሁ፣ በጣም ነው የሚያስፈራው። እንኳን አይደለም ለትልቅ ለወጣት ራሱ በጣም ነው ያዞራን ምናምን እና በጣም ነው ያዝናናችን የአላዛር እናት ማለት ነው። በዛ ላይ ደግሞ ከላይ ጭራሽ በፍጹም እመለሳለሁ በህይወት እመለሳለሁ ብላችሁ አታስቡም። በጣም ነው የሚያስፈራው ማለት ነው። ግን እኮ መጀመሪያ እነሱ እንትን ሲሉ በፍጹም ማንም ሰው ወድቃለሁኝ ብለን እናስባለን እንጂ በፍጹም ማንም ሰው አይወድቅም ማለት ነው። ምንም መውደቅ አይቻልም ስለምንታሰር ስለሚያስሩልን እዚህ ቀበቶ ምናምን ስላለው ማንም ሰው አይወድቅም። ግን አሳቡ ከላይ ወጥታችሁ ወደ ታች ሰውን ስታዩ፣ እንዲያውም የእነሱ የሄዱበት መዝናኛ ቦታ በጣም ማለት የህፃን ምናምን ነው የሚመስለው፣ ትንሽ ነው ማለት ነው። በጣም አለ የሚያስፈራ። ከላይ አይታችሁ ከላይ ወጥታችሁ ወደ ታች ስታዩ ሰው ራሱ በትንሹ የሚታይ በጣም የሚያስፈራ። ከላይ የሆናችሁ ወደ ታች ስትመለከቱ ምድሩ የርቀቱ እኔ አላቅም፣ ብቻ እኔ ሞክሬዋለሁ ከዚህ በፊት ልጆቹ ጋር አረቦቹ ጋር ሂጄ አረቦቹ ጋር ሂጄ እነሱ ጋር አንድ ላይ መንገድ ላይ እንትን ብዬ ከዛ
ተሰቀይ ልጁን ይዘሽ ምናምን ብለውኝ እኔም ቢያልኳትኛ ኧረ ዝም ብለሽ ሂጂ ችግር የለውም አለችኝና ተሰቀልኩ ልጁ ጋር። ከዛ ነው የምላችሁ ላይ እንዴት እንደሚያስፈራው ወደ ታይ ለመመለስ ለማየት በጣም ነው የሚያስፈራው። እመለሳለሁ ብለህ ራሱ አይታሰብም። በጣም ከባድ ነው የሚመስለው። እኔ ራሱ እወድቃለሁ። በቃ ጭንቅላቴ ውስጥ ጭንቅላታችንን የምንሞላው እንወድቃለን፣ እንመለሳለን ብለን በፍጹም እንትን አንልም ማለት። እኔ እንዴት እንደሚለምዱት አላውቅም። እኔ በጣም ነው የምፈራው። ከዛ በኋላ ራሱ ስንሄድ በጣም ነው የምሸሸው። እንዲህ አልፈልግም አልኩኝ። በዚህ አጋጣሚ አንድ ጊዜ ደግሞ አረቦቹ ጋር እንደዚህ መዝናኛ ቦታ ሄጄ ደባብ እንደዚህ ደባብ የሚነዱት አለና እዛ ተሰቅዬ ደግሞ ሲያቀብጠኝ የቅብጠት ማርያምን ያ ቪዲዮ ግን አለኝ አሳያችኋለሁ ማለት ነው። በሆነ አጋጣሚ ያን ቪዲዮ አሳያችኋለሁ። ከዛ ከደባብ ተሰቅዬ ልጁን ይዣለሁ። ከዛ ደባቡን እያሽከረከርኩ እያለ ደባብ ከደባብ ጋር ተጋጨሁ ማለት ነው። ስጋጭ በቃ ከእንትን ነው የሆነ ሽቦ አለ፣ ግቢው ሽቦ ነገር ነው አጥሩ ማለት ነው። ከሽቦ ላይ ነው የኛ ከደባቡ ያኛው ደባብ ሲመታው ቪዲዮ አለኝ። ይሆን ልጅ ቀርጸኝ ብዬ ስልኬን ሰጥቼው ነበር እና ሳያችኋለሁ አንድ ቀን ማለት ነው። ከዛ እንደዛ ይሄኛው ደባብ ሲመታኝ ያኛው ደባብ ይሄኛው ሲመታኝ ወዴት ሄደ? ወደ አጥሩ ጋር ሄዶ እንትኑ ጋር ሲገባ ልጁን እዚህ ጉንጩ ላይ ቀደደው ማለት ነው። የእንትኑ የደባቡ መሪ ነው እንትኑን የወጋውና ማርያምን እንቅልፍ አልተኛሁም። ሌሊቱን የሚመጣብኝ ያ ነገር ነው። በዛ ላይ ሐኪም ቤት ወሰዱት ልጁ ምናምን። ይሄ አጋጣሚን መቼ ማረሳውም። በጣም ነው የምፈራው እኔ እንደዚህ መዝናኛ ቦታ ምናምን ሳይ በጣም ነው የምፈራው። ያ ነገር ነው ጭንቅላቴ ውስጥ የሚመጣው እና ያላዛር እናት ደግሞ ዛሬ በጣም ነው ያዝናናችኝ። ምክንያቱም ይሄ ነገር እኔ ስለማውቀው ማለት ነው ያስፈራን። ጭራሽ ወደታይ ስታዩ ሰው ይመለሳን ብላችሁ አታስቡ። እመለሳለሁ በህይወት ብላችሁ አታስቡም። በጣም ነው የሚያስፈራው። ግን ታስረናል እኮ በደንብ ነው በቀበቶ ምናምን ነው የሚታሰረው እና እኛ ግን ይመስለናል እና ተረዳኋቸው ማለት ነው። እኔ ያላዛር እናት እንደዚህ ስትጮህ ስትለፈልፍ ማርያም በቃ ራሴን በዛ ውስጥ ከትቼ ነው ሳዳምጥ የነበረው እና እውነትም በጣም ነው የሚያስፈራው ማለት ነው። እና እንግዲህ ማን ነው ዛሬ የተሸነፈው? ትንሱዬ በመጀመሪያ ዙር አልጮኸችም ነበረ። በርገሉን ያው አላዛር እንደሚጋብዛቸው ነበር። ከዛ በሁለተኛው ዙር ግን እሷ ጮሃለች እና እሷ ናት ተቀጭ የሆነችው ማለት ነው። በሁለተኛ ዙር ጮሃለች። አልጮህም አልፈራም ብላ ነበረ። በቃ ትጋብዥኛለሽ አንቺ ነሽ የጮህሽው ምናምን ሲላትኝ ችግር የለውም እጋብዝሃለሁ እንኳንም ከዛ ወረድኩኝ እንጂ እኔ እጋብዝሃለሁ ምናምን ብላ ስታስቃቸው ነበር ማለት ነው። እና ደስ ይላል። የእውነት ጥሩ ጊዜ ነው። በጣም ደስ ትላላችሁ። ይጨምርላችሁ፣ ከዚህ በላይ ያደርጋችሁ። ከደባብ ላይ የእንትን ያልኩት ነው የመጣብኝ እነሱን ሳይ ማለት ነው። እና ጥሩ ጊዜ ነበር። የአላዛር እናትም ይመቻችሁ። የእውነት በጣም ምርጥ እናት ናቸው። ምርጥ እናት ናትኝ ከሚባለው በላይ ማለት ነው። እና ዛሬ ደግሞ ያው ፈታ ዘና በሳቅ ነው ያለቀው የዛሬው ቪዲዮ። በጣም ነው ደስ የሚለው። ንፍር ብለው በቃ ደክመው መተንፈስ እስከሚያቅታቸው ነው ሲስቁ የነበረውና በጣም ደስ የሚለው ማለት ነው። ችግርን፣ ክፋትን ሁሉ ከእናንተ ያርቅላችሁ፣ ፍቅርን ያቅርብላችሁ ማለት ነው። በጣም ነው ደስ የምትሉትኝ። አሁንም ደግሞ ይጨምርላችሁ ማለት ነው። የአላዛር እናትም በሰላም ለልጆችሽ ለቤትሽ ያብቃሽ፣ በሰላም ግቢ ማለት ነው። እንግዲህ የአላዛር እናት ወደ ልጆቼ ወደ ቤተሰቦች ወደ ሀገሬ እሄዳለሁ ወደ ቤቴ እያለች ነው። የእነሱን ጉዳይ ለማስተካከል ነው ወደ አዲስ አበባ መጥታ የነበረችው። ደስ ይላን፣ ጥሩ ቆይታ ነበር። በመጨረሻም ተሳክቶላት ቀለበት ታስሮ ደስ ይላን። ብቻ ሁሉም ነገር ድባቡ ያምራል። በመጨረሻ ያው ትንሽ ገጭ ቢልም በመጨረሻ ሁሉም ነገር ተሳክቶላትኝ ያው ቀለበቱም ታስሮ ከዛ ሁሉም ነገር አልፎ አሁን ደግሞ ዛሬ ምርጥ ቀን አሳልፈዋን ደስ ይላል ማለት ነው። እንግዲህ ደስ ብሏትኝ እርግጠኛ ሆና 100% በልጆቿ ኮርታ ነው አሁን ወደ ቤቷና ወደ ሀገሯ የምትመለሰው። ደስ ይላል። እንግዲህ መጨረሻችሁንም ፈጣሪ ያሳምርላችሁ። የአላዛር እናትን በሰላም ለሀገርሽ ያብቃሽ፣ ከልጆችሽ ከቤትሽ ይደብልቅሽ። የእውነት ምርጥ እናት ነሽ። ባለውለታው ነሽ ለልጁ ባለውለታ። በስማምን ያላቅም እናት ለልጇ ምን ያህል ዋጋ እየከፈለች እንዳለች ያሳየች እናት ናት። ልጇ ሲስቅ ስቃ፣ ሲደሰት ተደስታ፣ ሲከፋ አብራ ተከፍታ፣ ሲከፋ እኔ ያለሁ አስተካክልልሃለሁ ብላ አስተካክላ ምርጥ እናት፣ የእናት ጓደኛ። እኔ እንጃ በእነሱ ነው ያየሁትኝ።
ለሁሉ እናትም ትምሳሌት የምትሆን እናት ናት። እንግዲህ ቤተሰቦቼ እወዳችኋለሁኝ። እንግዲህ እግዚአብሔር አምላክ እነሱን የሚጠብቃቸው እኛንም ባለንበት ይጠብቀን። እንግዲህ በቀጣይ ቪዲዮ አዲስ ይዘው እንደሚመጡ 100% እርግጠኛ